አህባሾች በጣም ከሚሳሳቱበት ከሆነው ስህተት ውስጥ አንዱ ምንድነው? አላህ ስብሐነሁ ወተዓላ ለራሱ ያጸደቀውን የሆነን ባህሪንና ስያሜን በተመለከተ ውድቅ ማድረግ ወይም ደግሞ አላህ ስብሐነሁ ወተዓላን ባህሪ አልባና ስም አልባ ማድረግ በምን ስም ከሌሎች ፍጥረታቶች ጋር ይመሳሰላል በሚል በሆነ ሙግት። ለዚህም ደግሞ ከልጅ እስከ አዋቂ ድረስ ሲያነቡ የምንሰማቸው ምንድነው? አክበር ደሊል ዐንደሁም ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ ስብሐነሁ ወተዓላ እሱን የሚመስል የለም፣ ያውም ወሁወ ሰሚዑል በሲር የሚለውን አያነቡም እነሱ። ለምን እንደሚያዙ ያውቁታል። እህሳ በፍጥነት የሚያነቡት የትኛውን አያ ነው? ለይሰ ከሚስሊሂ ሸይኡን አላህ ስብሐነሁ ወተዓላ እሱን የሚመስል አንዳቸው የለም የሚለውን ያነባሉ። ለነሱ ይሄ የማይነቀነቅ የሆነ ማስረጃ ነው። በእርግጥ ይሄ ማስረጃነቱ ለነሱ ሳይሆን ለአህል ሱናዎች ነበር። للذين يثبتون الأسماء والصفات ለአላህ ስብሐነሁ ወተዓላ ስሞችና ባህሪያቶችን ለሚያጸድቁ ለሆኑ ለሱና ባለቤት እንጂ ለነሱ አልነበረም ማስረጃነቱ። ለምን እውነታውን ካየነው እንደው ሌሎቹም ማውራትን ብንተው እንኳ እዚሁ መልእክት ላይ ብንቆም ለይሰ ከሚስሊሂ ሸይ የሚባሉ ለራሱ የሆነ መገለጫና ባህሪ አሊያም የሆነ ስያሜ ያለው እንጂ እሱን የሚመስል የለም አይባልም። ለምን እሱን የሚመስል የለም የሚባለው እሱ የሆነ ባህሪ ስላለው ነው። እሱ የሆነ ባህሪ ወይም ስያሜ ስላለው ነው ምን የሚባለው? አው ይኑረው እንጂ እሱን የሚመስል የለም የሚባለው። ተረታችሁኛል? እዚሁ አያ ላይ እያልኩኝ ነው። ለይሰ ከሚስሊሂ ሸይኡን የሚለው ላይ እሱን የሚመስል አንዳች የለም ሲል እዚሁ መልእክት ላይ እንደውም ለአላህ ስብሐነሁ ወተዓላ ባህሪያቶች እንዳሉት የሚያሳይ ነው። የሚገለጽበት ባህሪ መጠሪያ ስያሜ እንዳለ እንደውም የሚያሳይ ነው። ከሌለማ ለይሰ ከሚስሊሂ ሸይ አይባልም። እሱን የሚመስል አንዳች ነገር የለም። የራሱ የሆነ ባህሪ ቢኖረው እንጂ እንዲህ አይባልም። ያም ቢሆን ደግሞ ይሄ ግልጽ አልሆነልንም ከተባለ አያውን መሙላት ነው። አሊያም ቀጥሎ የሚመጣውን አረፍተ ነገር ማንበብ ነው። ምንድን ነው የሚለው? ለይሰ ከሚስሊሂ ሸይኡን ወሁወ አሰሚዑል በሲር። ትርጉም ምንድን ነው? እሱም ሰሚና ተመልካች ነው ማለት አይደል? ስለዚህ መስማትና መመልከት ብሎ ማለት አሰሚዕ ብለን ስንጠራው የመስማት ባህሪ እንዳለው ያስረዳል በውስጡ። አልበሲር ብለን ስንጠራ ወይም መጠሪያ ስያሜ ሲሆን የመመልከት ባህሪ እንዳለው አቅፎ ይዟል ከውስጥ። ይሄ ማለት አላህ ስብሐነሁ ወተዓላ የራሱ የሆነ ስያሜ ያለው የራሱ የሆነ ባህሪ ያለው ማለት ነው። ስያሜ ስንል መጠሪያ ስም ለማለት ነው እንዳለው ይሄው አያው በራሱ ግልጽ ያስረዳል። ነገር ግን እነሱ ይህንን ይቆርጡትና ከኋላ ያለውን ቀድመው ለይሰ ከሚስሊሂ ሸይ የሚለውን ያነቡታል። እዚህም ላይ ሰዓት ፈጅተው እማይሆን አመለካከታቸውንና እምነታቸውን ለማጠጣት ይሞክራሉ። አላዋቂውን ሰው ይመስሏል። እንደዚህ ይሄ የፍጥረታት ባህሪ ነው፣ ለጌታ ሊሆን አይገባውም። የማያውቅ ተራ ሰው ሊመስለው ይችላል። ነገር ግን እውነታውን ያወቀለት አይታዘባችሁም ወይ? ጠይብ አይዘን እውነታው እነሱ ያሉበት አይደለም ነው። አሊያም ደግሞ ጀማዓቱል አሕባሽ ወመናሐ ነሕወሁም የእነሱንም አካሄድ የሚሄድ የሆነ አካል የሚሄድበት የሆነ አካሄድ አይደለም ነው ትክክለኛ መንገድ። አላህ ስብሐነሁ ወተዓላ ሹፉ፣ እንደሚታወቀው የሰው ልጆችን የፈጠረ ማን ነው? አላህ ስብሐነሁ ወተዓላ ነው አይደለ? ከፈጠራቸው በኋላ ምን ፈጀዐልናሁም ሰሚዐን በሲራ ሰዎችን ሰሚና ተመልካች አደረግናቸው አለ። ለራሱ ማን የሆነ አምላክ ወሁወ አሰሚዑል በሲር ሰሚና ተመልካች የሆነው አምላክ ሰዎችን ሰሚና ተመልካች አደረግናቸው አለ አላህ። እዚህ ጋር የምናገኘው የስያሜ መጋራት እንጂ የእውነታ መጋራትን አናገኝም። እንዲህ ብሎ ሊሆን ይችላል። ከልብ ለሚያጠል ለሆነ አካል እንዴት ነው ብሎ ለሚፈትሽ ለሆነ አካል የእውነታ መጋራት እንደሌለ ይመለከታል፣ ያስተውላል፣ ይደርስበታል። በመቀጠል ደግሞ እንደው ፈርዶ ይሁን ቢባል መመሳሰል አለ እንኳ ቢባል
ሁለቱንም ቃል የተጠቀመው ማን ነው? አላህ አይደል? ግልጽ ነው አይደል? እንደው ይሁን እንኳ ቢባል ሁለቱንም ቃል የተጠቀመው ማን ነው? አላህ ነው አይደል? እዛ ጋር ራሱን ሁወ ሰሚዑል በሲር ካለ በኋላ ሰዎችን ፈጀዐልናሁም ሰሚዐን በሲራ ብሎ የተናገረው ማን ነው? እሱ አይደል? ኢዘን እንደዚህ አይነት ነገር ሲያጋጥም ይህ ማለት ለአላህ ስብሓነሁ ወተዓላ የጸደቁ የሆኑ ባህሪያቶች መካከል የሆነ ባህሪ የሌሎች ፍጥረታቶች ባህሪ ላይ የተገኘ እንደሆነ ከአላህ ስብሓነሁ ወተዓላ የሆኑ ስሞች መካከል ከፍጥረታቶቹ ከሆኑ ፍጥረታቶች መካከል ከሆነ ስያሜ ጋር የተገናኘ እንደሆነ በእነዚህ መካከል ያለው የሆነው ስያሜ መጋራት የስም መጋራት እንጂ የእውነታ መጋራት አይደለም። በምሳሌ እናያለን። ይህ ማለት ለምሳሌ አላህ አሰሚዕ ይባላል አይደል? ሰዎችን አላህ ፈጀዐልናሁም ሰሚዐን በሲራ ሰሚዕ ብሎ ሰየማቸው፣ ሰሚዎች ብሎ ሰየማቸዋል። ኢዘን ሰሚ የሚለው ቃል ተገናኝ አይደለ? ፈጀዐልናሁም ሰሚዐን በሲራ ቀጥሎ ደግሞ ተመልካች አላቸው አይደለ? ዋዝ አላህ ራሱን ተመልካች ብሏል አይደለ? ዋዝ እዚህ ቃሎች መካከል ያለው መመሳሰል ምን አይነት መመሳሰል ነው ካለን የቃል መመሳሰል እንጂ የእውነታ መመሳሰል አይደለም። ለዚህማ ተብሎ አንድ ሰው ለመመልከት ምን ያስፈልገዋል? ብርሃን ያስፈልገዋል ወይ? ዋዝ በጨለማ ብርሃን ከሌለ መመልከት የሚችል ሰው አለ? የለም። አላህ ስብሓነሁ ወተዓላ ግን ነገራቶችን ለመመልከት ጨለማ ይጋርደዋል እንዴ? አላህ ስብሓነሁ ወተዓላ ነገራቶችን ለመመልከት ጊዜያቶች፣ ሁኔታዎች ይጋርዱታል እንዴ? እኛ እኮ ከግድግዳ በኋላ መመልከት አንችልም። የአላህ ስብሓነሁ ወተዓላ መመልከት በዚህ መልኩ ነው ብሎ የሚያስባል? ኢዘን አላህ ስብሓነሁ ወተዓላ ለራሱ በሰጠው ስያሜና ለሰዎች በሰጠው በሆነው ስያሜ መካከል የስም መጋራት ካልሆነ በስተቀር አንዳችም የሚመሳሰል ነገር የለም። እንጨምር። ለምሳሌ አላህ ስብሓነሁ ወተዓላ ከባህሪያቶቹ መካከል እጅ እንዳለው ለምሳሌ ተናግሯል። ኢብሊስን ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ በሁለት እጆች ለፈጠርኩት ለሆነው አደም ልትሰግድ ምን ከለከለ? ምንድን ነው የከለከለ አለ? ምን ብሎ? ሊማ ኸለቅቱ ቢየደይ በሁለት እጆች ለፈጠርኩት ለሆነው። እነዛም ይሁዳውያኖች ምን አሉ? የአላህ ስብሓነሁ ወተዓላን ሁለት እጆች የዱላሂ መግሉላ ይታሰሩ ናቸው አሉ፣ ንፉጎች ናቸው አሉ። አላህ ምን አላቸው? መጀመሪያም የት እጅ አለኝና ነው ብሎ አይደለም ያስዋሻቸው። ጉለት አይዲህም ወሉዐይኑ ቢማ ቃሉ በል የዳሁ መብሱጠታኒ። መጀመሪያም ኢንካር አላደረጋቸውም። ጭራሹን አላህ ምን ብሎ ቀጠለበት? በል የዳሁ መብሱጠታኒ፣ ይልቁንስ የአላህ ስብሓነሁ ወተዓላ እጆች የተዘረጉ ናቸው አለ። እዛኛውም ሆነ እዚህ ላይ ለአላህ ስብሓነሁ ወተዓላ እጅ እንዳሉት አየን አይደል እንዴ? አላህ ራሱ ተናገረ። ነገር ግን ሌሎች አካላቶች ወደ ፍጥረታቶች እንምጣና ሰዎች እጅ አላቸዋል። ለዚህም እኮ ነው እነዚህ አሻዒራዎች አሊያም ደግሞ ጀማዓቱል አሕባሽ መጡና እነሱን የሚመሰሉ የሆኑ አካላቶች አይ ለአላህ ስብሓነሁ ወተዓላ እጅ የለውም አሉ። ምክንያት ከሰዎች ጋር ይመሳሰላል። ለአላህ ስብሓነሁ ወተዓላ እጅ አለው ብለን የምናጸድቅ ከሆነ አላህ ስብሓነሁ ወተዓላን ከሌሎች ባህሪያቶች ጋር ወይም ከሌላ ፍጥረታቶች ባህሪ ጋር ማመሳሰል ነው፣ አቻ ማድረግ ነው አሉና፣ ስለዚህ አላህን ውድቅ ብናደርግ ነው የሚሻለው። አላህ ስብሓነሁ ወተዓላ በቁርአኑ ላይ ያጸደቀው ላይ መጡና አይ አላህ ስብሓነሁ ወተዓላ የፈለገው ቢቁድረተየ ማለት ነው፣ ቢቁወተየ ማለት ነው አሉ። መጡና የተለያዩ የሆኑ ተዕዊላቶችን አስቀመጡ። ብልሹ የሆኑ ተዕዊላቶችን። ይሄ ሁሉ ሚን ቅለቲል ዐደብ የመጣ ነው፣ ከስርዓት ማነስ ከስርዓት አልበኝነት የሚመጣ ጠይብ። እና አላህ ስብሓነሁ ወተዓላ እጅ እንዳለው ራሱ ተናገረ። ፍጥረታቶች እንደምናያቸው እጅ አለ። ለምሳሌ ጦጣ እጅ አለው እንላለን አይደል? ዝንጀሮ እጅ አለው እንላለን አይደል? የፊት እጃቸው ወይም የፊት እግራቸውን እጅ ነው ይባላል። ና ታዲያ
የነዚህ ለምሳሌ የጦጣዎች እጅ፣ የአንተ እጅ፣ የዝንጀሮ እጅ እንተው የአላህን የጦጣ የዝንጀሮ የአንተ እጅ ይመሳሰላል? አንድ ነው ብለህ ታስባለህ? እንደ ቢላሂ ዐለይክ እጅህ የጦጣ እጅ ነው የሚመስለው። የጦጣ እጅ ታክላለህ ብትባል ምንድን ነው የምትለው? ይነፋፈል። እንዴት ጦጣ ብለህ ትለኛለህ? እንዴት ከጦጣ ጋር ታመሳሰለኛለህ? እሱ እኮ እዛ አትክልት እየጠበቀ ዛሬ ጦጣይቱ በእጇ ላጣርጋ ማንጎውን በላችሁ ይላል። ስለዚህ ጦጣ እጅ አላት እንዳልከው ያንተንም እጅ ያንተ እጅ የጦጣ እጅ ይመስላል፣ እጅ የዝንጀሮ እጅ ይመስላል ብትባል هل ترضى ትወዳለህ? እሻቱ ደዳት ጥላ አቻ ነው ብለህ ታምናለህ? የዛን ያንተን የጦጣን ውድቅ የምታደርገው ወይስ ደግሞ ይገናኝ የእሷና የኔ ምን አገናኘው ነው የምትለው? ዋው የጦጣ እጅና የሰውን እጅ ምን አገናኘው ትላለህ? እንዲህ ከሆነ በአላህ ስብሓንሁ ወተዓላ መገለጫ ባህሪያቶችና ለፍጥረታቶች በተሰጡ በሆኑ መገለጫ ባህሪያቶች ውስጥ ምን አገናኛቸው? ምን አገናኘው? ለዚህ ነው አላህ ስብሓንሁ ወተዓላ ራሱን በገለጸበትና ራሱን በሰየመበት በሆኑ ስያሜዎች መካከል ወከዛሊክ ሌሎችም በሰየመበትና በገለጸበት በሆኑ መጠሪያና መሰየሚያዎች መካከል ያለው የስያሜ መጋራት እንጂ የእውነታ አንድነት አይደለም። በእውነታ እንዲህ ብሎ ይገናኛል እንኳን ሌላው አይደለም። የኔ እጅ የግራ እጅና የቀኝ እጅ ሁለቱም እጅ ይባላል። ዋው የግራ እጅና የቀኝ እጅ ከስያሜ ውጭ በእያንዳንዱ ነገራታቸው አቻ ነው ማለት እንችላለን የሚላል አንዳንድ ሰው አረ በግራ እጅ መስራት አይሆንልኝም ይላል። አረ በግራ እጅ እንዲሁ ግራ እጅ ይዝልኝም ይላል። ኢቭን ያንተ የገዛ እጅህ እንኳን በስያሜ ግራ ማነው እጅ የሚባል ከመሆኑ ጋር ነገር ግን የቀኝ እጅህና የግራ እጅ በጥንካሬ ይገናኛል አይገናኝም አይደል? ወከዛሊክ እጅ አቀማመጥ ይገናኛል። እንደው ለምሳሌ እዚህ ብንመለከተው የአውራጣት ያቀማመጥ የግራ እጅ አውራጣት ያቀማመጥ ከቀኝ እጅ የአውራጣት አቀማመጥ ጋር ይለያያል። የገዛ እጅ እኮ ነው የራስህ እጅ የቀኝ እጅ ከግራ እጅ ጋር ይለያያል። እንደዚህ ደርቡ ስንደርበው በዚህኛው ጋር የቀኝ እጅ ላይ አውራጣት ይታያል። በዚህ ጋር ግን ምንድን ነው ያለችው? ግን እጅ ይባል ነበር አይደል? እሺ ዋው ኢዘን እንኳን በፍጥረታቶችና በፈጣሪ መካከል አይደለም በፍጥረታቶች መካከል በራሱ ሰፊ ልዩነት አለ። ሌላው ቀርቶ እዚህ እጆቻችን ላይ ብንመለከት እዚህ እጆቻችን ላይ የምናገኛቸው ክርክሮች እያንዳንዶቻችን ከዚህ ጋር ብናነጻጽራቸው የዚህኛው እዚህ ጋር የምናገኛቸው መስመሮች ይሄንኛው እዚህ ጋር ከምናገኘው ጋር ምን አይደለም አቻ አቀማመጥ አይደለም ያለው። ይሄንኛው ግራ ስለሆነ ይሄንኛው እኮ እሱ አንዱ ራሱ ልዩነቱ ነው። እጅ ነበር አይደል? ይሄም ከዚህ እጅ በላላሩ ሁለት ይሄኛው ግራ ስለተቀመጠን ይሄኛው ይሁና እሱ ራሱ አንዱ ልዩነቱ ነው። ግልጽ ነው አይደል? እሱ በራሱ አንዱ ልዩነቱ ነው። መርሐባ ኢዘን በሰዎች እና በአላህ ስብሐነሁ ወተዓላ ባሉ በሆኑ የስያሜ መጋራት ካልሆነ በስተቀር የእውነታ መጋራት የላቸውም ነው። ለምሳሌ እንደዚሁ ሌላኛው ከማያጸድቁት ነፍይ ውድቅ ከሚያደርጉት ውስጥ ለምሳሌ ለአላህ ስብሐነሁ ወተዓላ ፊትን ማጽደቅ ወየበቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ፊት እንዳለው አላህ ስብሐነሁ ወተዓላ ተናገረ። መልእክተኛው ዓለይሂ ሰላቱ ወሰላም በሐዲታቸው ላይ ዋው የሰው ልጆች ፊት ስላላቸው ሌሎችም እንደዚሁ ለአላህ ስብሐነሁ ወተዓላ ፊት የለውም አሉ። ምክንያቱ ይመሳሰላል ከማን ጋር? የሰው ልጅ ፊት ስላለው ከሰው ልጅ ፊት ጋር ፊት አለው ምንል ከሆነ እንደሚታወቀው የሰው ልጆች ፊት ላይ የአፍንጫ የአይን የመሰል ማለት ነው የጉንጭ ከዛ ከደምና ከስጋ ከመሰል ነገር የተቀናበረ ቅንብር አለው። ከዚህ ሁሉ ጋር ይመሳሰላል አልመጡና ሲዚህ ውስጥ ምን አስገባችሁ? ይመሳሰላል በጉልበት ከሆነ እሺ በእውነት አይመሳሰላሉ ካላችሁን እስኪ አሁንም ወደ ፍጥረታቶች እንግባና ፊት ያላቸው ፍጥረታቶችን እንፈልግ። አህያ ፊት አለው የለም? አንተም ፊት አለ፣ ዝንጀሮ ፊት አለው አይደል? ጦጣም ፊት አለው። ዋው ያ ይህንን ሰውዬ
እንደዛ ብለህ የምታምን ከሆነ ይመሳሰላል ብለህ የምታምን ከሆነ ፊትህ የዝንጀሮ ፊት ይመስላል ብለህ ፊትህ የጦጣ ፊት ይመስላል ብትባል هل ترضى ትወዳለህ? ይመቻል? ደስ አዎ እውነት ነው ብለህ ትቀበላለህ? ነው ዱላን የምታነሳው ወይስ አይመሳሰልም ነው የምትለው? ዱላ ላጥ ካደረክ በኋላ እንዲህ ብሎ ነው የሰውና የዝንጀሮ ፊት የሚመሳሰሉ ትላለህ። እሺ ያ በአላህና በሰው መካከል ሲሆንስ ምን ሆናል? فما بالك بالخالق በአላህ ስብሓንሁ ወተዓላ እና በፍጥረታቶች ባህሪ መካከል ሲሆንስ ለምንድን ነው ዞር ብለን ነገራቶችን ማስተዋል ማንችለው? ብዙ እኮ አይፈልግም። ቆም ብሎ ማጥናት ነው፣ መጠየቅ ነው፣ መማር ነው። ኢዘን ልዩነት እንዳለ እንረዳለን። ብዙ ወደ ውስጥ ገባ ማለት ሳይጠበቅብን እዚሁ ላይ በምናገኘው መካከል እዚሁ ላይ ፊት ለፊት ላይ በምናገኘው ብቻ እንዲህ ብሎ ነው የአላህ ስብሓንሁ ወተዓላ ባህሪ ከሰዎች ባህሪ ጋር ይመሳሰላል ተብሎ አላህ ያጸደቀው የሆነው ባህሪ አላህ ያጸደቀው የሆነው ስያሜ ውድቅ ሊደረግ የሚገባው እንዲህ ብሎ ነው። ምን ተገናኝቶ ሲጀመር አስለን ስለ አላህ ስብሓንሁ ወተዓላ ባህሪ ሁኔታ ለመናገር ለአላህ ስብሓንሁ ወተዓላ ፊት አለው ተባለ እንጂ እንደዚህ አይነት ፊት ነው የሚልን ነገር የሚታወቅ ነገር አለ እንዴ? እናመሳሰል ዘንዳ ለማመሳሰል እኮ የሆኑ ሁኔታዎችን ማወቅ ያስፈልጋል አይደል? ኢዘን ስለ አላህ ስብሓንሁ ወተዓላ ባህሪ ለመናገር እኮ ምን ያስፈልጋል? ሁኔታዎችን ማወቅ። የአላህ ስብሓንሁ ወተዓላ የፊትን ሁኔታ እጅ አለው የሚለውን በመስጋት የአላህ ስብሓንሁ ወተዓላ እጅን ለማጽደቅ በመስጋት ወደ ማመሳሰል ውስጥ ሲሄዱ ለማመሳሰል እኮ የሰውን ልጅ ከፈጣሪ ጋር ለማመሳሰል የአላህ ስብሓንሁ ወተዓላ ያለበትን ሁኔታውና ይዘቱን ማወቅ ያስፈልጋል እኮ። ግልጽ ነው አይደል? እስከ አንድን ጠይቃቸው እነዚህ ሰዎች ለአላህ ስብሓንሁ ወተዓላ እጅ የለውም ስትሉ እጅ ካለው ሰው ጋር ይመሳሰላል ብላችሁ የምታስቡ ከሆነ እጅ የሌላቸው ሰዎች አሉ አይደል? እሺ እጅ ከሌለው ከሆነው ሰው ጋር ነው የምታመሳስሉት? እሺ እዚህ ጋር እጅ አለው ብላችሁ ለማጽደቅ የከለከላችሁ እጅ ካለው ፍጥሩ ጋር እንዳይመሳሰል ከሆነ እጅ የሌላቸው ፍጥረታቶች አሉ ከነሱ ጋር ለማመሳሰል ነው። እሺ ምንድን ነው የምትሉት? አይ ለአላህ ስብሐነ ወተዓላ ምሳሌ የለውም። ለአላህ ስብሐነ ወተዓላ ምሳሌ የሌለው የሆነ አለመኖር ነው። ለአላህ እጅ የለውም ስንል ለአላህ ስብሐነ ወተዓላ ምንም አይነት ምሳሌ የሌለው የሆነ አለመኖር የለውም። በማዕና እጅ የለው ምን የሌለው አሉ ምሳሌ የሌለው። ታዲያ እዛ ውስጥ ሄደ ጣጣን ከምትጨርስ እዚሁ ፊት ለፊት ላይ አላህ ስብሐነ ወተዓላ እጅ አለው፣ ግን ምን አይነት እጅ? ከፍጥረታቶች ጋር የማይመሳሰል የሆነ ምን አለው? እጅ አለው። ለምን አትልም? ለምን ትደክማል? ቀላል እኮ። طيب إذن ማጠቃለያ አላህ ስብሐነሁ ወተዓላ ለፍጥረታቶች ወይም ደግሞ ናም ለፍጥረታቶች በሰጣቸው በሆኑ ስያሜዎችና ባህሪያቶች መካከል እና ራሱን በሰየመበት በሆነው ስያሜ መካከል ያለው የሆነው መጋራት የቃል የስያሜ መጋራት እንጂ ነገራቶች ከመጠጋታቸው በኋላ ምን የለም መመሳሰል የለም። ነገራቶች ከመጠጋታቸው ብሎ ማለት ያኔ بعد اضافتها ማለት ነው። ለምሳሌ ወጅህ የሚል ቃል አሰመረና ከፊት ለፊቱ ወጅሁ الانسان ወጅሁ الحمار ወጅሁ الكلب አልን። ለምሳሌ ወጅህ የሚሉ ጽሁፎችን አስቀመጥንና ከዛ በኋላ ምን አደረግን? የመጀመሪያው ወጅህ ላይ ወጅሁ الكلب፣ የሁለተኛው ላይ ወጅሁ الانسان፣ የሁለተኛው ላይ ወጅሁ الحمار፣ የሁለተኛው ላይ ወጅሁ ከዛ አስቀመጥን። ከዚህ በኋላ የመጀመሪያው ወጅህ የውሻ ፊት፣ የሁለተኛው የሰው ፊት። ከዚህ በኋላ የሰው ፊት ከውሻ ጋር አይመሳሰልም። ለምን? ፊት እዛ ጋር የተጠጋው ወደ ማን ነው? ወደ ውሻ ነው። እዚህኛው ጋር ከሰው ጋር፣ እዚህኛው ጋር ከአህያ ጋር ነው። አይመሳሰልም። ነገር ግን ፊት የሚለው ቃል ቀድሞ ከመጠጋቱ በፊት ግን ፊት ያላቸው ነገራቶችን ምን ያደርግ ነበር? ፊት ያላቸው ነገራቶችን ይጠቀልል ነበር። ምናልባት ይሄ ሊሆን ይሆን ያ ሊሆን ይሆን እንችል ነበር። ነገር ግን በአደል ኢዳፋ ከተጠጋ በኋላ ግን ምን የለም መመሳሰል የለም። ለምን ተጠጋህ? በቃ ወጅሁ الانسان ካልኩ በኋላ አህያ አይገባም። እዚህ ወጅሁ الكلب ካልኩ በኋላ ውሻ አይገባም። ማን ነው እዚህ ድመት አይገባም። ግልጽ። እዚህም ጋር ለአላህ Subhanahu Wa Ta'ala ፊትንም ስናጸድቅ እጅንም ስናጽብ
የዱላህ ካልን በኋላ ወጅሁላህ ካልን በኋላ ሰምዑላህ በሰሩላህ ካልን በኋላ ሌሎች ፍጥረታቶች ጋር ምን የለም መመሳሰል የለም። ለምን ተጠጋ? ይሄ ሰምዕ፣ በሰር፣ ወጅህ፣ የድ የሚሉት ሌሎች ባህሪያቶች ወደ አላህ ተጠጉ። ከዚህ በኋላ መመሳሰል የለም። ያሉት የቃል መመሳሰል ብቻና ብቻ እንጂ በእውነታ ስለማይገናኙ። ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።